ወይ ምሩ፣ እኛ እኮ እናቅ ነበረ። ታውቁ ነበር እንዴ? አንቺ ህይወት ላይ እኮ እኛ ማናውቀው ምንም የሚሆን ነገር የለም። ደግሞ እኮ ሲያምር ጭራሽ በየቀኑ እንደ አዲስ ነው እየተንበረከከ የሚያደርግልኝ። ለዛ ነው ሱሪ ጉልበቱ ላይ እየሳሳ ያለው። አንቺ ናሆሜ ለቀቅ። ኧረ ተያት። አሁንማ ክብሮ ምን መያዝ ነው እኮ። ለምን በወጥመድ አትይዙትም ለእኔ ስትሉ? ኧረ ሰኒ ማፈር ጀምራለች እንዴ? ዱላም ጨምራልሻለች። የምን እንዴ? እስካሁንሽን አልሰማሽም? ይኸውልሽ ሰኒና ኒና ዛሬ ደግሞ በሽታሽ ደንቆሮ ነው እንዲያደረግሽ። እሺ ደህና ደሪ። እኔ የምልሽ ደግሞ ምን ፈለግሽ? ግን ለምን ቴሜት አንጫወትም? ሂጂ ወደዛ በእናትሽ አርፈሽ ተኝ። ግን እኮ ደስ ይላል። ተኝ በእናትሽ አርፈሽ ተኝ። እንዴ ደግሞ የባሰ ቁስሌ ልጨፈልቀው ነው እንዴ? ኧረ እንዲያውም ሴት ልደፈር ወደድም ጭምር ነው። ተይም እባክሽ ጽዬ፣ የእኔስ መፈጠር ስህተት ነበር። ኧረ ተይ እንደዚህ አይባልም። ከፈጠረሽ ጋር ሰጣ ገባ ውስጥ አትግቢ። ኧረ አንቺ ልጅ ኪራን በብርድ እንዳታስመች ሂጂለት። ህፃን አደረግሽው አይደለም እንዴ? ባል እኮ ልጅ እስከሚወለድ ድረስ እንደ ህፃን ነው። ካላቀፍሽኝ ካልተንከባከብሽኝ ነው የሚለው። በይ በቃ ልጅ። እኔ እኮ የመጣሁት እሷ መስላኝ ነበረ። ደግሞ ቁጭሽን እግዚአብሔር ይማርሽ። ደህና ደሪ። ወይ ፍቅር አሉ። ይሁን እስኪ አትመጪም እንደ ቆየሽ እኮ። ምንም በቃ አንተኛ አይደል? ይሄ ምንድን ነው? ምንም አይደለም። በቃ አንተኛ። ይሄ ምንድን ነው? ምን ለማድረግ ነው እየሞከርሽ ያለሽው? እንትን እኮ ነው ናሆሜ። ግን አንቺ ጭንቅላትሽ በስርዓት ያስባል? እኔ እኮ ቤተሰቦች ለልጅ ያላቸውን ፍላጎት ስለማውቅ ነው። እና የወረዷ ምን ማለት ነው? ቆይ ናሆሜ፣ እሱን ደስታህን ለማሳካት እኮ ነው። እንደዛ እኮ አይደለም ናሆሜ። ቆይ ልጅ ጠልቼ መስሎሻል እኔ ዝም የምለው? የትኛውም ሰው እኮ ልጅ እንዲኖረው ይፈልጋል። እሺ ነው፣ ግን ፈጣሪ እኮ ያውቃል። ኧረ ተይ እንጂ አንቺ እውነት ለእኔ የምታስቢልኝ ቢሆን ኖሮ ይኸውልሽ ከልጅ በላይ አንቺ እንደምታስፈልግኝ ይገባሽ ነበር። እሺ ናሆሜ እባክህ ይቅር በለኝ። ቆይ በየትኛው ሚዛን ለክተሽኝ ነው ይህን ያለ ራስ ወዳድ ያደረግሽኝ? እሺ ናሆሜ፣ ሁለተኛ እንደዚህ አላደርግም። እና ቆይ አንቺ ባለሽበት ሁኔታ ላይ ማርገዝ ማለት ራስን ከማጥፋት በላይ ትልቅ ውሳኔ እንደሆነ አታውቂም? እሺ ይቅርታ። እና ታዲያ በፈጣሪ ስራ ጣልቃ እየገባሽ ነው እሱ ያውቃል የምትይ? እሺ ናሆሜ ይቅርታ። ግን በምን አይነት ቋንቋ ነው አንቺ ከጎኔ እንድትሆኝ እንደምፈልግሽ የሚገባሽ? በምን አይነት ቋንቋ ብነግርሽ ነው የምትረጅኝ? አንተስ? ልጅ ቢኖረኝ እኮ ነው የማልጠራል፣ ለዛውም ከአንቺ። ግን ደግሞ ይኸውልሽ አንቺ ራስሽን አደጋ ላይ እንድትጥይ አልፈልግም። ቆይ ይሄ እንዴት ነው የማይገባሽ? አንቺ ሁሌም እኔ በአንቺ ደስተኛ እንዳልሆንኩኝ ነው የምታስቢው። ይሄ ደግሞ አንቺ በእኔ ደስተኛ እንዳልሆንሽ ነው የሚያሳየው። እሺ ግቢና ተኝ። እኔ ትንሽ መረጋጋት እፈልጋለሁ። ግቢና ተኝ። በቃ ግቢ ያልኩሻል። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ ብዙ ተተረፍረፍ እየበለለ ጽናት ክፍል 95 ይዘንካች ብለናል። መሩ ልታረግ እርግዝናዋን ቼክ ልታደርግ ስትል ናሆም ደረሰባት። ናሆም ደግሞ ልጅ መውለድ ይፈልጋል፣ ግን ተሜሩ ደግሞ መጥፎ ሁኔታ ላይ ስላለች ልጅ እንዲወለድም እንዲታረግዝም አይፈልግም ማለት ነው።
ኪራና ቤቲ አዲስ ፍቅር አዲስ ፎንካ። ቤቲ ስልኮ ለምን ያዘች ብላ ቀውጠዋለች። ሊና የምታደርገው ተንኮል ክብሮም ስላልደረሰበት እጅጉን በጣም ተናደደ። ሰኒ ነብሯ ቆንጠባለቻት፣ አናቷ ላይ ቆመች፣ እጇን ሰበረች። የምር ፈታ ነው ታደርገኝ ሊና ማለት ነው። የሸርን እንትን በቃ ተኮናርባታለች እና ማለት ነው። እና ውድና የተከበራችሁ ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቤቲ ያላወቀች መስላ ስልክ ሲታይላት ፈንጠዝጠዝ አለች። ግን ቤቲ የእውነት እብድ ሆና ነው ወይስ ምንድነው አላማዋ? ወደፊትስ ኪራ ከማን ጋር ይሆናል? ጤስ ምንድነው መጨረሻዋ? ሁሌም ልቧ እንደተሰበረ ነው ወይስ ምንድነው አላማዋ? ቀጣይና ማናየው ይሆናል። ላይክ ሼር ሰብስክራይብ እያደረጉ ስለሚያበረታቱን እጅግ አድርገን እናመሰግናለን። ምንልሽማ አንዲት የአእምሮ ታማሚ ሆነች ሴት ስልክ ምንም ሊያደርግላት ልትይዝ አትችልም። ስለዚህ አላበድሽም እንዳትበልኝ። በጣም ጥሩ። ገና ብር ከፍተሽ ክብሮም ነው አልሻለ? ኧረ በእናትሽ ማታ እመጣለሁ ስላለኝ ነው። ጭራሽ ማታ እዚህ ነበር? አዎ ምሩ፣ በቃ በእናትሽ ርዕስ ቀይሪ። ተመስገን ነው ብቻ። ምሩ ናት ጽናት ናት ከመባል ክብሮም ነው ወደ ማለት የተሸጋገረ። አሁን ምንድን ነው በእናትሽ በጠዋቱ እንደዚህ? እኔማ ስራ ሳትሄጂ ላገኝሽ ብዬ ነበር። ምን ነው በሰላም ደግሞ ፈታ በይ። ዛሬ ስራ አልሄድም። እሺ። አረ በሰላም ነው። እና ምንድን ነው ልስማ? እኔና ናሆም የተጋጩ። ታይ ምሩ ታይ። እኔ ፍቅር ብዬ እያሰብኩ ባለሁበት ሰዓት ይሄን አታሰሚ። እንዴት? ለፍቅር እኮ ሮል ሞዴሎቼ አንቺና ጽናት ናችሁ። ጽናትን እንደምታያት ናት። አንቺ ደግሞ እንደዚህ ካልሽ እኮ እኔ ሀገር ለቅቄ ማበዴ ነው። አንቺ ፍቅር እኮ ሰው ታይቶ የሚገባበት ነገር አይደለም። አይ ቢሆንም ግን ይሁን ነገር አይተሽ ምን አለ እንደዚህ አይነት ሰው ባጋጠመኝ የምትይው አይነት ሰው አለ። እሱማ ልክ ነሽ። እሺ ምን ናችሁ? የናሆሜ ቤተሰቦች ለልጅ ያላቸውን ፍቅር ታውቂያለሽ። እና ናሆሜም እናቱን ሰርጉን አቆዩ የሚላት ከተደገሰ በኋላ ልጅ ስለሚሉን ነው። እና በዚህ ምክንያት ነው የደበረው? አረ እሱማ እኔ ማስጨነቅ አይፈልግም። ግን ከእናቱ ጋር የሚገባውን ሰጣ ገባ ይቺ ለማርገዝ ወሰንኩ። አታረጊውም ምሩ። እና ምን ላድርግ? ናሆሜን ከቤተሰቡ ጋር ማጋጨት ከበደኛ። ካልሆነ እንቅጩን እናገር ስለው እሱም ቢያለኝ። ግን አሁን ላይ መውለድ ማለት እኮ ለአንቺ ሀይ ሪስክ አለው። ራሴን ለማኖር ስለ የምወደውን ሰው ደስታ የነፈኩ መሰለኛ። እና ይሄን ነገር ናሆም ተስማምቶበታል? አይ አያውቅም። ግን ማታ ማርገዜን ቼክ ሳረጋየኝና በጣም ተናገረኝ። አንቺ ራሽን አደጋ ላይ ትተሽ የምታመንጩ ልጅ የምቀበልሽ ይመስልሻለሁ ያለ። እውነቱን ነው። ምንም ቢሆን እኮ ስላላመከርሽ ጥሩ አልሰራሽም። ምን ላድርግሽ? ስለማይለየኝ እኮ ነው። ምን ማለት ነው? እሱን ሳታማክሪ እንደዚህ አይነት ውሳኔ መወሰን? ልጆች እኮ የእናትም የአባትም ፍላጎት እንጂ የአንድ ወገን ውሳኔ ብቻ አይደሉም። ምን ላድርግ? እሺ ስለማይለኝ እኮ ነው። እና እነ ኪራ ጋር ደወልሽ? አሁን እኮ ያስጨነቀኝ ነገር ማታም ሶፋ ላይ ነው ያደረው። ጠዋት ስነሳም የለም። የት እንደሄደን እንጃ። እሺ በቃ አሁን ቁርስ ልስራና እየበላን እናወራለን። እሺ። እኔ የምልሽ ግን ምሩ የእርግዝና ውጤት ምን ሆነ? አይደለም ደስ የማይል ዜና ቢሆንም ግን ተመስገን ነው። እንደዛ ነገር ሰኒ ማፈር ጀምራለች እንዴ? ዱላም ያረገችኝ ነገር ቀላል ነው። ስልኬን ወስዳ ለሰው ቴክስት ላከችበት፣ ለሰኒ ቴክስት ላከችላት። አንቺ እንደታጠበ ጋቢ ፀጉርሽን ይዤ ሳልጠመልሽ ምን እንዳደረግሽ ትናገራለሽ? እኔ ምንም አላረኩም እንዴ። ቆይ ተረጋጉ። ምንድን ነው የተፈጠረው? አይና ሰኒ ነብሯ እንዴ ፎጣት አልጠቀልልሽ እውነቱን ተናገር ያለች ሰኒ ሰሪራ ክሩቤል ለባት ላይ ትወስናል። ታጥቃ የተነሳችው ሊና ተደረሰባት። ሊና አሁንም ሸሩነቷ እንደቀጠለ ይገኛል። ሰኒ ክላሷ ገብታ ዴቋቆሰቻት።
እጇን ጎንተን ጉልያተኛ አደረገቻት። ሰኒ ናልተቻለች። ኧረ ወይኔ ሰኒ በያት እንደገና አዲስ ፍቅር እየጀመርሽ እሷ ካለሽ በያት ያዋጣሻል ሰኒ።